ሊምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድቅ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት ዓለም። ውድ ቤተሰቦቼ እንግዲህ ዛሬም በሩታዬ ርዕስ ነው የመጣሁት። ሩታዬ ማለት ነው ገና ከወለደች 15 ቀን እንኳን ሳይሆናት እንግዲህ ልንወስዳት ነው ብለው የመጡት ማለት ነው። ምን አስበው ነው? ውድ ቤተሰቦቼ ሰላምታዬን አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ዝት ይበልልኝ። ትንሽ ስለምቸኩል ነውና የምኮለታተፍባችሁ ይቅርታ ጠይቃለሁኝ። እና ሩታዬን እንግዲህ ሊወስዷት ነው ተብሏል። ግን ደግሞ እንደኔ ልመክርሽ የምገባው ሩታዬ ምንድን ነው፣ ከእናት የሚበልጥ ማንም የለም። እህት ልትሆን ትችላለች፣ ማንኛውም ሊሆን ይችላል። ከእናትሽ የሚበልጥ የለም። እናት ያላችሁ ዘላለም ትኑርላችሁ። ግን አራስ ቤት እናት ለምን ባዶ ውሃ አሙቃ ብትሰጥሽ፣ ምንም እንኳን ባይኖራት ባዶ ውሃ አሙቃ ብትሰጥሽ እሱን ብትጠጪ ነው የሚሻልሽ ማለት ነው። እና ውሃ ቀጥታ ብትሰጥሽ ባዶ ውሃ ማለት ነው። እና ካለ ሀሳብ ካለ ጭንቀት እሱን እየጠጣሽ ድብቅ ብለሽ ቁጭ ብቲ ነው የሚሻልሽ። ታርሰሽ ደስ ብሎሽ እንድትወጪ ከፈለግሽ እልሻለሁ ሩታዬ። ምክንያቱም ያየ ነው የሚያውቀው። እሺ። እና በእናት እጅ ስትሆኝ እና በሌላ ሰው እጅ ስትሆኝ አንድ አይደለም። መገመት አለ፣ ያልሆነ ስም ይሰጥሻል፣ ብዙ ነገር አለ። እና እናት ገመና ናት። እናት ገመና ናት። ስለዚህ በእናትሽ እጅ ታርሰሽ እንደተባለውም እህትሽ እንዳለችው 4 ወር ምናምን ሳይሆን 2 ወር እንኳን በስርዓቱ ጥግን ብለሽ ብትወጪ በእናትሽ እጅ ይሻላል። ለማንም እሺ እንዳቲ ልንወስድሽ ነው ምን ልንልሽ ነው ቢሉሽ እሺ እንዳቲ ነው የምለው ሩታዬ። እንዳትሸወጂ በዚህ ጉዳይ ማለት ነው። እና ውድ ቤተሰቦቼ እናት ያላችሁ ዘላለም ትኖርላችሁ ነው ምለው። እና ምንም እንኳን በድሎት ይቅርና በምንም በዝቅተኛ ኑሮ እንኳን ብንኖር እናቶቻችን ሰርተው የሚሰጡን አሙቀው የሚሰጡን አጃ ያኛው ሰውነት የሚሆነን ነው። ሌላ ሰው እንዲሁ አጣፍጦ እንኳን ባይሰጠን ይሻላል። እውነቴን ነው የምላችሁ። እና በእናት እጅ መታረስን የመሰለ ነገር የለም። የመጀመሪያ ስትወልዱ በተለይ በእናት እጅ መታረስን የመሰለ ትልቅ ጸጋ የለም እላችኋለሁኝ። እና ወዶቼ በስደትም ያላችሁ አላህ በሰላም ለሀገራችሁ አብቅቷችሁ ወልዳችሁ የምትስሙ ያድርጋችሁ እላችኋለሁኝ። ብዙ ጊዜ ስደት ላይ ስንኖር ምኞታችን አገሬ ገብቼ ያላገባ ከሆነ አግብቼ እንደዚህ ወልጄ ምናምን ነው የምንለው ማለት ነው። እና ሁላችሁም ቢሆን ያሰባችሁ ጥሩ ነገር ላይ እንድትደርሱ ምኞቴ ነው ማለት ነው። እና ሴት ልጅ ወልዳ ከመታረስ ወልዳ ከመሳም የበለጠ ደስ የሚል ነገር የለም ማለት ነው። እኔ እንኳን ብዙም በማላቅበት በልጅነቴ ነው የወለድኳቸው ልጆቼን አልሐምዱሊላህ። በዛም ደግሞ በጣም ደስተኛ ነኝ ማለት ነው። እና እናንተም ያሰባችሁት ተሳክቶ በሰላም ለሀገራችሁ በቅታችሁ ወልዳችሁ ለመሳም ያብቃችሁ ነው ምለው። አሁንም ደግሜ ማለት ነው ውድ ቤተሰቦቼ። እና ብዙ ወሬ አላብዛባችሁ። ሰላማችሁ ብዝዝት ይበልልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ። እና ውድ ቤተሰቦቼ ሌላው ደግሞ ናሂና ሙቢ እንግዲህ ማሻአላ ብያለሁኝ። እንትኑን ሲህር የተሰራባቸውን ነገር እንግዲህ አውልቀዋል ማለት ነው። ናሂም በሰላም ከውብዬ ጋራ እየተጎራረሱ እንግዲህ አሳይተውናል። በጣም ደስ የሚል ነገር ነው እላችኋለሁ። ሰላማችሁ ብዝት ይበል።